ሰላም ቤተሰቦች እንዴት ናችሁ? እነሆ ተገኘን ክቡራን አድማጮቻችን። ዛሬ ጥሩ የሆኑ ዜናዎች ይዘንላችኋል። ትላንት በዩናይትድ ጉዳይ የተወሩ በርካታ ነገሮች አሉ። አንደኛ የትላንት የመወያ ርዕሳችን የነበሩ ብዙዎቻችሁ ያወራችሁት የጋርናቾ ጉዳይ ነው። አሁን ከጋርናቾ ጉዳይ ሽፍት እናደርግና ስለ ብሪያን ምቤሞ እናወራለን። ትላንት ብዙ ነገር ስለተባለ ስለዚህ ተጫዋች ያለውን እውነተኛ መረጃ ትክክለኛ መረጃ መቼ መጠበቅ ሊፈርም እንደሚችል ልጁ ማወቅ ያለባችሁን ነገር በሙሉ ነገራችኋለሁ አድማጮቻችን። አሁን ፍላጎታችሁ እውን ሊሆን ይመስላል። ፍላጎታችን ልጁ የዩናይትድ ንብረት መሆኑ የሚቀር አይመስልም አድማጮች፣ እና እነግራችኋለሁ ያለውን መረጃ በሙሉ አድማጮች። ዩናይትዶች በፕሪሲዝን መጥተው ሪፖርት እንዲያደርጉ በአሰልጣኙ ቀን ተቆርጧል። ኮኒሃም ፕሪሲዝን የመጀመሪያ ልምዱን የሚያደርግበት ቀን ታውቋል። ክብሯን አድማጮች ብሪያን ምቤሞን ወደ አሜሪካ ይዘው ለመሄድ ነው ዩናይትዶች ጥረት እያደረጉ ያሉት እና ዝውውሩን በቀጣዮቹ ቀናት ውስጥ ለመፈጸም እንደቆረጡና እርግጠኛ እንደሆኑ እየተነገሩ ዝርዝሩን ትሰማላችሁ። ከዛ ውጪም የተወሩ በርካታ ጉዳዮች አሉ፣ እናነሳችኋለን። እያንዳንዶቹ አድማጮቻችን ከእናንተ የሚፈለገው ላይክ ማድረግ ነው። ተቀዛቅዛችኋል። የትላንት ዜና ላይ ይሄን ዜና እየሰራው 800 ላይክ ብቻ ነበር ያለው። ይሄ ለምንድን ነው? መሰላቸት ሊሆን ይችላል፣ እንረዳለን አድማጮች፣ ግን ፔሽንስ ያስፈልጋል። ማስፈረማችን አይቀርም፣ የሆኑ እንቅስቃሴዎች ይኖራሉ፣ ለውጥ መኖሩ በዩናይትድ ቤት አይቀርም። ስለዚህ እናንተም ተሳትፏችሁን ነቃ ብላችሁ ማድረጋችሁን አትርሱ። ላይክ አድርጉ፣ ሀሳብ አስተያየት አስፍሩ፣ ኮሜንት ላይ ጥያቄም ካላችሁ እንደዚሁ ጻፉልን። ብዙ ዜናዎችን ስለያዝንላችሁ እንድትከታተሉ ነው ምንጋብዛችሁ አድማጮች። መልካም ቆይታ። የማንቸስተር ዩናይትድ ተጫዋቾች ለፕሪሲዝን ጁላይ 7 ላይ ሪፖርት ማድረግ አለባቸው ተብሎ ቀን ተቀምጧል። ይሄ ማለት እንግዲህ ከሁለት ሳምንታት በኋላ ነው። ዛሬ ጁን 24 ነው አድማጮች። ከሁለት ሳምንታት በኋላ በጁላይ 7 ላይ ሁሉም የማንቸስተር ዩናይትድ ተጫዋቾች እንግዲህ ሌሎች ብሔራዊ ቡድን ምናልባት እንግዲህ ረዘም ያለ ረፍት የተሰጣቸውና ጉዳት ላይ ያሉ ተጫዋቾች ካልሆኑ በስተቀር ሪፖርት ማድረግ ይጠበቅባቸዋል ማለት ነው። በዚህ መሰረት ስኬጁል ወጥቶላቸው ሩበን አሞሪም ለቀጣይ ሲዝን ዝግጅት የሚጀምሩበት ቀን እንደሆነ ነው ጁላይ 7 የተጠቀሰው አድማጮች። የማቲያስ ኩኔሃ ግን ከ3 ቀናት በኋላ ተጨማሪ ረፍት ተሰጥቶታል ተብሏል። ተጫዋቹ ጁላይ 10 ቀን የፕሪሲዝን ለመዶን ማድረግ ከዩናይትድ ጋር እንደሚጀምር ተገልጿል። አንድ አድማጬ ማቲያስ ኩኔሃ የማሊያ ቁጥር ተሰጥቶታል ብለኸኝ ነበር፣ ግን አላየሁም እንደዚህ በይፋ ተጫዋቹ የማሊያ ቁጥር ቢያንስ እስከ ፕሪሲዝን ድረስ እኮ ተጫዋቾች በሆነ ማሊያ ቁጥር ሊያደርጉ ይችላሉ። ልክ እውነተኛውን ማሊያ ቁጥር የምታገኘው ሲዝኑ ጨዋታ ሲጀምር ነው አድማጭ፣ እና የማሊያ ቁጥር በየትኛውም ሰዓት ሊቀየር ይችላል። ግን እስካሁን ድረስ አርሙኝ ኦፊሻል የሆነ ፎቶ ላይ ማቲያስ ኩኒሃ የማሊያ ቁጥር ተሰጥቶት በዛ ማሊያ ቁጥር ላይ እንዲሁ ይዞ ፎቶ ተነስቶ ወይ ሲፈርም እንደዚህ አላየሁም፣ አላገኘውም። አድማጮች ምናልባት እኔ ላላይ ይችላለሁ ማለት ነው። ኦልሬዲ የማሊያ ቁጥር ተሰጥቶታል ብለህ ስላልከኝ ነው የተጫዋቹን ማለት ነው። ይሄን ያልከኝ ምንድነው? የማርከስ ራሽፎርድን 10 ቁጥር ማሊያ ይወስዳል የሚል ወሬ አለ። በጣም ከሚታመኑ የዜና ምንጮች ነው የወጣውን ከነ ሳሙኤል ሉካረስት ማለት ነው። ምክንያቱም መልቀቁ አይቀርም ራሽፎርድ። ስለዚህ ለኩኒያሁን ማሊያ መስጠት አያስፈልግም። የራሽፎርድ ነገር እልባት እስኪያገኝ መጠበቅ ያስፈልጋል ማለት ነው። በውሰት መልቀቁ አይቀርም። ቢያንስ ራሽፎርድ እሱ ሲለቅ 10 ቁጥር ማሊያ ለኩኒያ ትሰጠዋለህ። እርግጠኛ ነኝ። በእርግጠኛ ሆኜ የምነግርህ ምን እንደሆነ ታውቃለህ? በጣም ብዙ ማሊያ የሚሸጥለት ተጫዋች ይሆናል ማቲያስ ኩኒሃን በእርግጠኝነት እነግርሃለሁ። ስለዚህ ዩናይትዶች መጠንቀቅ አለባቸው። ጥሩ የማሊያ ቁጥር ሊሰጡት ይገባል። ልጁን የሚያነሳሳ ቦታውን፣ ችሎታውን የሚመጥን የማሊያ ቁጥር ለተጫዋቹ ይሰጡታል። በተለይ የማርከስ ራሽፎርድን 10 ቁጥር ማሊያ ብዬ ነው የምጠብቀው። ስለዚህ 10 ቁጥር ማሊያ ይሰጠዋል ተብሎ ይጠበቃል። ኩኒሃ የተለየ ነገር ካልተፈጠረ በስተቀር እስካሁን ሰዓት ድረስ ማለት ነው አድማጫችን። ከፕሪሲዝን ጋር በተያያዘ አድማጮች መለስ ስንል ያው ዩናይትድ ክረምቱን እንዴት ያሳልፋል፣ ፕሪሲዝኑንስ እንዴት አድርጎ ነው የሚዘጋጀው ለሚለው የተለያዩ ፊክስቸሮችን አዘጋጅተዋል። የአቋም መለኪያ ጨዋታዎች ናቸው። ኦፍኮርስ የአቋም መለኪያም ይሁኑ እንጂ ክለቡ እጅግ ከፍተኛ ገቢ የሚያገኝበትም ጨዋታ ነው ከፊት የሚጠብቁት እና ቱር ያደርጋሉ። ታውቃላችሁ ድሮ እንደውም ኤዥያ ነበር የሚያደርጉት በአብዛኛው ጊዜ ሰር አሌክስ ፈርጉሰን ብያሉ። ኤዥያ ሲሄዱ ግን ብዙ ተቃውሞ እየገጠማቸው መጣ። አሁንም ፈርጉሰን ከለቀቁ በኋላ በተለያዩ አሰልጣኞች
ዩናይትድ እጅግ ከፍተኛ ኪሎ ሜትር ሸፍኖ ወደ ቻይና የመሳሰሉ ሀገሮች እንዲሄድ ይገደድ ነበር እና ኢቨን አሜሪካም ኦፍኮርስ ሩቅ ነው። አንዳንድ አሰልጣኞች ኮምፕሌን እስከ ማድረግ ተቃውሞ ክለቡ አመራሮች ላይ እስከ ማቅረብ በጣም አድካሚ የሆነ ጉዞ ነው የምናደርገው። በጥቂት ቀናት ልዩነት ውስጥ ረጅም ጉዞ ተጉዘን ጨዋታዎችን እንድናደርግ እንገደዳለን እና ክለቡ ትንሽ ለሚያገኘው ገቢ በሚል ተጫዋቾችን እያደከመ ነው ሲዝን የሚጀምረው በሚል ቅሬታ አቅርበው ነበር እና ይሄ ነገር አሁንም የሚቀር አይመስልም ወይ? አሁን አሜሪካ በጣም ተለምዷል። በፊት በፊት እኮ ዩናይትድ ኤዥያ ነበር የሚሄደው እነ ደቡብ ኮሪያ፣ ይሄ ወደዛ ያሉ ሀገራት ማለት ነው፣ ወደ ኤዥያ እነ ቻይና፣ እነ ፊሊፒንስ፣ እነ ባለፈው የሄዱበት ኢንዶኔሽያ የመሳሰሉ ሀገራት ነው ዩናይትድ የወዳጅነት ጨዋታ የሚያደርገው። አሁን ግን ተቀይሮ አሜሪካ ውስጥ በልክ ክረምት እንደዚህ ሲመጣ ፕሪሲዝን ጨዋታ ውድድር ተብሎ ሚኒ ኮምፒቲሽን ይደረጋል። የእንግሊዝ ቲሞች ሁሉ ነው እኮ አሁን የሚሳተፉት ከዩናይትድ ጋር የሚጫወቱት በቀጣይ ማለት ነው። ለምሳሌ አሁን በቀጣይ ከሚያደርጉት የወዳጅነት ጨዋታ መካከል አንዱ ከሊድስ ዩናይትድ ጋር የሚያደርጉት ነው። አዲስ ወደ ፕሪሚየር ሊግ ያደገ ቲም ነው ሊድስ። ጁላይ 19 ይህን ጨዋታ ያደርጋሉ። በሰባት ለፕሪሲዝን ይገናኛሉ እንግሊዝ ውስጥ ማለት ነው። ሪፖርት አድርገው ከዛ በኋላ የዩናይትድ ተጫዋቾች ከ13 ቀን በኋላ ነው እንግዲህ ይህን ጨዋታ ከ13 ከ12 ቀን በኋላ ይህን ጨዋታ ያደርጋሉ ማለት ነው። አያችሁ፣ ከእንደገና ከዌስትሃም ዩናይትድን ይገጥማሉ። ሰንደይ ጁላይ 27 ነው ዌስትሃምን የሚገጥሙት። ከዛ ከበርንመዝ ጋር ይገጥማሉ። ከበርንመዝ ጋር ጁላይ 31 ነው የሚገጥሙት። ከኤቨርተን ጋር አራተኛ ጨዋታቸውን እንዲሁ ያደርጋሉ ኦገስት 3 ላይ ማለት ነው። ያው ኦገስት ወር ፕሪሚየር ሊግ ጨዋታ የሚጀመርበት ነው። የመጨረሻ ፕሪሲዝናቸውን የሚያደርጉት በኦልትራፎርድ ዴቪድ ደህያ የሚመለስበት ጨዋታ ነው ማለት ነው። ደህያ ከፊዮረንቲና ጋር ዩናይትዶች ሲጫወቱ ለመጀመሪያ ጊዜ ዩናይትድን ከለቀቀ በኋላ በኦልትራፎርድ የፕሪሚየር ሊጉ ጨዋታ ከመጀመሩ በፊት ይሄ የመጨረሻ የፕሪሲዝን ጨዋታቸው ይሆናል ተብሎ ይጠበቃል ማለት ነው። እንግዲህ ዩናይትዶች በዚህ መሰረት ፕሮግራም ይዘው ነው ፕሪሲዝን ጨዋታዎችን ለማድረግ አስበው እየተንቀሳቀሱ ያሉት። በቅርቡ ሉዊስ ቫን ሃል የሰጡትን አስተያየትስ እንዴት አድርገህ ታየዋለህ ብለህ ነበር። አንድ አድማጫችን ሉዊስ ቫን ሃል ዩናይትድ አሁንም አልተቀየረም ብለው ሩበን አሞሪምን ሁሉ እስከ ማስጠንቀቅ የደረሱበት አስተያየት ነው የሰጡት። ከዚህ በፊትም ሲሉት ነበር፣ ተናግረውታል። በነገር ላይ ይሄ የዩናይትድ ቡድን የፉትቦል ክለብ ሁሉ አይመስልም እና ፉትቦል ክለብ አይደለም ሲሉ ነው አስተያየት የሰጡት። ቫን ሃል ለማስታወስ ያህል ከዚህ በፊት ተናግሬዋለሁ አሉ ቫን ሃል። ሁል ጊዜም ቢሆን በዩናይትድ ቤት አስቸጋሪ ነው። ክለቡ ያለው ስትራክቸር ፍጹም ለእግር ኳስ የሚመች አይደለም። ክለቡ ሞሮፍ የሚያተኩረው ኮሜርሻል ገቢው ላይ ነው እንጂ እግር ኳሳዊ ነገሮች ላይ ትኩረት አያደርግም በሚል ነበር ቫን ሃል የተቹት ማለት ነው። ኦፍኮርስ አንዳንድ ተጫዋቾችም እኮ ቅሬታ አላቸው። በነገራችሁ ላይ ዩናይትድ ቤት ውስጥ ተጫዋቾች አንድ ቅሬታ ከሚያሰሙበት ነገር ይሄ ነው። ዩናይትድ እና ስፖንሰርሺፕ፣ ዩናይትድ እና የግሌዘር ቤተሰቦች ብዙ ገቢዎችን ለመሰብሰብ የሚያደርጉት ጥረት ማለት ነው። እያንዳንዱ የሚያደርጉት ጥረት ተጫዋቾችን የሚያሰለች ሆኖባቸዋል። አሁን እኛ የየዕለት ጨዋታውን ብቻ ነው የምናየው እንጂ ከጨዋታዎቹ ጀርባ ሁል ጊዜም ተጫዋቾች ለፕሮሞሽን የሚጠሩት የሚቀረጹት ቃለመጠየቅ የሚደረጉት ነገር አለ። ስለ አሞሪም ዩናይትድ ከመጡ በኋላ ስላደረጉት 400 እና ከዛ በላይ ቃለመጠየቅ አውርተናል። አለማጮች ተጫዋቾቹም ጋር ተመሳሳይ ነው። ፎቶሾት አለ፣ ቪዲዮ አለ፣ የማስታወቂያ ስራዎች አሉ። በእነኚህ ሁሉ ነገሮች እንደ ቡድንም በግልም ተጫዋቾች ክለቡ ያጨናንቃቸዋል። ከልምምድ ውጭ ያለ የፕሮሞሽን የተለያዩ ገቢዎች ማስታወቂያዎች መስራት ይጠበቅባቸዋል ማለት ነው። ይሄ ጉዳይ አሁን አይደለም በነገራችሁ ላይ ያለው በጣም ቆይቷል። አሁን ግን በኢኒዮስ ዘመን ይሄ ነገር ይቀንስ አይቀንስ እርግጠኛ አይደለሁ። ምናልባት አዳዲስ ለውጦችን እየወሰዱ ስለሆነ ምናልባት ይህን ነገር ኮንሲደር ሊያደርጉት ይችላሉ ብዬ አስባለሁ። ባለፈው እንኳን ቱር ሲያደርጉ እንዴት አድርገው ዩናይትድ ተጫዋቾች ቅሬታ እንደተሰማቸው በተለይ ጋርናቾ ነው እንግሊዝ ተመልሰው ሲመጡ ከወዳጅነቱ ጨዋታ በኋላ ማለት ነው ሲዝኑ ከተጠናቀቀ በኋላ ኡፍ በቃ ደረስን ተመልሰናል አይነት አስተያየት ሲሰጥ ነበር ጋርናቾ። አያችሁ ይሄ ልጅ ድፍረቱ ይሄን ያህል ነው። ቲሙንም የሚወቅሰው ማለት ነው። ኡፍ ወደ ማንቸስተር ተመለስን በቃ አይነት ተገላገልን አይነት ነገር ነው ሲፖስት የነበረው ኤርፖርት ካረፉ በኋላ ማለት ነው። ዘሰን ጋዜጣም አንዳንድ የዩናይትድ ተጫዋቾች ደስተኛ አይደሉም። ፕሪሲዝን አሁን ካለቀ በኋላ ሚን የሲዝኑ ጨዋታዎች ካለቁ በኋላ ከቤተሰቦቻቸው ጋር ጊዜ ማሳለፍን ይመርጡ ነበር ወደዛ ከመሄድ ብሎ ተናግሯል። ቅሬታ
የሚኖራቸው ተጫዋቾች አሉ ማለት ነው። ስቲል አሁንም አያችሁ ክለቡ ገንዘብ ቸግሮት የሆነ ገቢ ለማግኘት ቢያደርገው ተጫዋቾቹ ግን ደስተኛ አይደሉም። ሌሎች ነገሮችም ይኖራሉ በፕሮሞሽን ዙሪያ ደስተኛ ሊያደርጋቸው የማይችል ነገር ግን አሁን ኢኔዮሶች ቀስ እያሉ ዩናይትድ በደንብ ራሱን በሁለት እግሩ ሲቆም እና ጥሩ የሆነ ሰስተነብል የሆነ ገቢ ያለው የማይከስር ትርፋማ የሆነ ቲም እየሆነ ሲመጣ ይሄ ነገር እየቀንስ ይሆናል። የሜሰን ማውንትን መረጃ ብኔ ከአማካይ ክፍል ተጫዋቾች የሚመጡ የሚሄዱ ተጫዋቾች ጋር በተያያዘ በወጣ መረጃ አድማጮች ትላንት ሜሰን ማውንት በአስቶን ቪላ ይፈለጋል ተብሎ መረጃ ወጥቶ ነግረናችኋል እና ማስተባበያው እንጠብቅ ነበር። ምክንያቱም እንደዚህ አይነት የሩመር ዜናዎች ሲወጡ ከምናምናቸው የዜና ምንጮች የሆነ ነገር መስማት አለብን። እውነት ነው ወይ ሊወጡ ነው ወይ በሚል ማረጋገጫ ስናየው የፋብሪሶ ሮማኖን ማረጋገጫ ነው የምናገኘው። ፋብሪሶ ሮማኖ ሜሰን ማውንት ክሊር የሆነ አይዲያ ነው ያለው። በማንቸስተር ዩናይትድ ቤት መቆየት ይፈልጋል። አሁን ዜናውን በመናገር ሰዓት ብሎናል። እንግዲህ ትላንት ነው ይሄን ያወራው ሀሳቡን ልጁ እስካልቀየረ ድረስ የተጫዋቹ ሀሳብ ከዩናይትድ ጋር በጣም ቆንጆ ፕሪሲዝን ማሳለፍ ነው ብሏል። ተጫዋቹ በጣም ጥሩ ደህንነት ይሰማዋል፣ ፊት እንደሆነ ሙሉ የአካል ብቃቱን አሁን እንዳገኘ ነው ሜሰን ማውንት የሚያስበው ሲል ነው ፋብሪሶ ሮማኖ የነገረን ማለት ነው አድማጮቻችን። ስለዚህ ይህ ተጫዋች በዩናይትድ ፕሪሲዝን ለማድረግ እየተዘጋጀ ነው። በነገራችን ላይ የስራ ትጋቱን እኔ ይሄ ልጅ የምንንቀው አይደለም። ጥሩ የሆነ የስራ ትጋት አለው ራሱን ለማሳየት ቲሙን ለመጥቀም በተለይ ሜዳ ላይ እስከቆየ ድረስ ልጁ የዩናይትድ ስህተት ነው ብዬ ባምነው የችሎታ ችግር የለበትም፣ የፍላጎት ችግር የለበትም ሜሰን ማውንት። በነገራችሁ ላይ ግን የጉዳቱ ሁኔታ እና ያው ዩናይትድ ልጁን በከፍተኛ ደሞዝ ማምጣቱን ተከትሎ 250 ሺህ ፓውንድ ነው ዩናይትድ የሚከፍለው አይደል? ግን እነኚህ ነገሮች ብቻ ናቸው በተጫዋቹ ሁኔታ ላይ ትንሽ እንትን ማይመቹ ኮምፎርት የማይሰጡኝ ነገሮች እንጂ በሜሰን ማውንት ጥረት ልጁ ፊት ከሆነ እና ሙሉ ጤነኛ ሆኖ ሲዝኑ የሚያሳልፍ ከሆነና እንደ ስራ ጥረቱ ትጋቱ አሞሪም አንዱ ልጁን የወደደበት ምክንያት በጣም ይጥራል የተባለው በጣም ፕሮፌሽናል ነው። ይሄ እንደሌላው መጠጥ ቤት የሚያመሽ ልጅ አይደለም እና በሰው ተደግፎ የሚሄድ እና ወደ ስንት ሺህ ፓውንድ የሚያወጣ ውስኪ ቁጭ ብሎ የሚያስከፍት ሴት አቅፎ የሚያመሽ ልጅ አይደለም። ሜሰን ማውንት በጣም ስነ ምግባር አለው፣ ስራውን ያከብራል፣ በጣም ፕሮፌሽናል ነው። በነገራችሁ በዚህ ባህሪው ነው የምወደው እኔ ሆይለንድና ሜሰን ማውንትን ብዙም እማልነቅፈው። እኛ አውርተንባቸውም እኮ ብዙ በነቀፌታ አናቅም። እነየ ልጆች መጥፎ ነገር አናወራባቸውም አይደል አድማጮች? ለምን? በጣም ስለሚተጉ ነው። አያችሁ፣ በጣም ስለሚተጉ እንዴ። እኔ እኮ ግርም ይለኛል አንዳንዴ ሆይለንድን አሁን ዝም ብዬ ሳስበው፣ በነገራቸው ላይ ሁለት ተጫዋቾችን አደንቃለሁ። ሁለት ተጫዋቾችን አንደኛ ሆይለንድን ማደንቀው ለምንድን ነው? ያ ሁሉ ሜም እየተሰራበት ያ ሁሉ የዩናይትድ በመላው ዓለም ያለ የዩናይትድ ደጋፊ ያ ሁሉ ትችት ናዳ ሲያወርድ አስቂኝ የሆኑ ነገሮች መቀለጃ ሲያደርጉት ልጁን እንዴ ፈጣሪ ስተው አማርኛ አይሰማም እንጂ አሁን እኮ እሱ የእኛን ቻናል ትችት ራሱ ቢሰማ የእኛን ዜና ቢሰማ እንዴ የሰጠነው ትችት ነው እንዴ ሆይላንድ ላይ ያወረድንበት ዱብዳ። አድማጮቻችን አማርኛ አይሰማም ችግሩ እንጂ ፌስቡክ ላይ ምናምን ላይ ስለሱ የተሰጡትን ነገሮች አስተያየቶች በአጠቃላይ ቢያነብ ኖሮ አስባችሁታል? ደግሞ እንዴ የኢትዮጵያ ሕዝብ እኮ ቀላል አይደለም። የኢትዮጵያ ሕዝብ ሆኖ የዩናይትድ ደጋፊ እኮ በጣም ብዙ ነው። አሁን ቁጥራችን እኮ በዝቷል ብንደማመር ማለት ነው። አስባችሁታል? ተጽዕኖ እኮ እንፈጥራለን እኛም። ችግሩ አሁን እንግሊዝኛ አለማውራታችን ነው፣ እኛ በእንግሊዝኛ ኮሜንት አለማድረጋችን እንጂ ያለ ቀልድ ነው ደግሞ ያነሷት አድማጮች። ያው ሀሳብ ይገባቸዋል ምን ማለት እንደሆነ። በመላው ዓለም ያለውን ጫና ግን ታውቃላችሁ። ይህን ሁሉ ሲሆን ልጁ ከዩናይትድ ጋር እልህ ያዘው ልጅ አይደለም። በጣም ይጥር ነበር፣ በየጨዋታው ይለፋል። ጭራሽ ልጁ ጠፋበት ኳስ በጣም ከመጓጓቱ የተነሳ እኮ ነው። ማግባት ያለባቸውን ኳሶች ሁሉ ልጁ ከዚህ በፊት ልክ መጀመሪያ ሲዝን ላይ እንደመጣ ትንሽ ነፃ ስለነበረ ያገባቸው የነበሩ ኳሶችን ሁሉ ሚስ ማድረግ ጀመረ ማለት ነው ልጁ። አያችሁ ግን ይሄ ሁሉ ሆኖ ልጁ ምንም አይነት ተጽዕኖ ይሄ እልህ ውስጥ አልገባም እንደ ሌሎች ተጫዋቾች። እኔ እመኑኝ ሌሎች ተጫዋቾች የእሱን ግማሽ ትችት ሩብ ያህል ትችት ቢደርስባቸው ከዩናይትድ ጋር በቃ ይሄኔ የሌለ ሰጥ አገባ ውስጥ ገብተዋል። በቃ የሌለ አይሆኑ ነቆራ ነገር ውስጥ ነው የሚገቡት፣ እልህ ውስጥ ይገባሉ። እሱ ግን ይሄን አላደረገም። አንድ ይሄን በዚህ ሆይለንድን አደንቀዋለሁ። አሁን በሜሰን ማውንት ምክንያት ነው ይሄን ያነሳ ነው። ከእንደገና ደግሞ ኮቢ ሜኖን አደንቀዋለሁ አድማጮች። ኮቢ ሜኖ በሩበን አሞሪም ትኩረት የተሰጠው ተጫዋች አይደለም። ክለቡ አዲስ ኮንትራት ስጡኝ ብሏቸው ደሞዝ የሚፈልገውን አልሰጡትም።
አሰልጣኙ በፈለጉ ጨዋታ በጣም ወሳኝ በሆነ ጨዋታ ላይ ልጁን የመጫወት እድል አልሰጡትም፣ ያስቀምጡታል። ግን ኮቢ ሜይኖ ወጥቶ ምን ሶሻል ሚዲያ ላይ ምን አለ? አድማጮች ምን ፖስተተ? እስቲ ቅሬታውን የገለጸበት ቦታ ነገሩኝ። ተጫዋቹ ምንም አንገቱን ደፍቶ ለፍቶ እየሰራ ነው። ፕሪሲዝን አሁን ከመጀመሩ በፊት እነ ጋርናቾ የተለያዩ ቢች ዳሮች ላይ ፎቶውን እንግዲህ እያያችሁ ነው። አንዴ ፈረንሳይ ይሄዳሉ፣ አንዴ ቻይና፣ የማይሄዱበት ቦታ የለም። ኢንስታግራም ላይ ደግሞ ይፖስቱታል። እነኚህ ተጫዋቾች ነገር ናቸው። ፕሪሲዝን እንደዚህ ሲያሳልፉ ዮሮ የት ነው ያለው? አሁን አሜሪካ ነው አይደል? ኮቢ ሜኖ የት ነው ያለው? ይሄም ተጫዋች አሜሪካ ነው ከዮሮ ጋር በግል ፕሪሲዝን ልምምድ እየሰሩ ነው ያሉት ማለት ነው። በፐርሰናል ትሬኒንግ እየለፋ ነው። ኮቢ ሜኖ በጣም እየለፋ ነው። አንድም ነገር አውርቶ አያውቅም። ስለ ዩናይትድ ክፉ ነገር አላወራም። ስለ ሩበን አሞሪም ክፉ ነገር አለው። አንገቱን ደፍቶ በጣም ፕሮፌሽናል ሆኖ እየሰራ ነው ያለው። ከጋርናቾ እኮ በእድሜ ያንሳል። ይህን ታውቃላችሁ አድማጮች? ኮቢ ሜኖ ከጋርናቾ በእድሜ ያንሳል፣ በወራት ምናምን አካባቢ ያንሳል። ይበልጠዋል ጋርናቾ። ግን ብስለቱን በጣም በሳል ነው ልጁ። እኔ በዚህ አደንቀዋለሁ። እንግሊዛዊ ሆኖ ችሎታ ኖሮት ግን ራሱን በጣም ያገነነ ሚዲያው ነው ያገነነው እንጂ ልጁ ኦፍኮርስ አይፈልግም እንደዚህ አይነት ነገር ልታይ የሚል ልጅ አይደለም። እነኚህ ተጫዋቾች በጣም አደንቃችኋለሁ። አሁንም እኔ የእንትናን ስም ያነሳሁት የሜሰን ማውንትን ስም ያነሳሁት እና ያመሰገንኩት በዚህ ብቻ ነው። በቃ ጥረቱ ፍላጎቱ አለው ተግቶ መስራት። አሁን ፕሪሲዝን በጣም ጓግቷል ልጁ። ባለፈው ሄደን ማሌዥያ ስንሄድ ሜሰን ማውንት ደስተኛ ነበር ሲፈርም ለደጋፊዎች በቃ በጣም በፈገግታ ይህ ምንም አይነት ቅሬታ የለ። እንደውም አሁን ወደ አሜሪካ ለመሄድ ቱር ለማድረግ በጣም የዩናይትድ ተጫዋቾች ይጓጓሉ። ለምንድን ነው የሚጓጉት? የሚደረግላችሁ አቀባበል ነው። ሰርግና ምላሽ እኮ ነው። የትም ቲም ሄዳችሁ አታገኙትም እኮ ለዩናይትድ የሚደረገው አቀባበል ከኤርፖርት ጀምሮ አድማጮቻችን፣ ከኤርፖርት ጀምሮ ልምምድ በሚሰሩበት ቦታ ላይ ስቴዲየም ጨዋታ ሲያደርጉ እንዴት ሞልቶ ስቴዲየሙ ዩናይትድ ጨዋታ እንደሚያደርግ አሁን ታያላችሁ። አሜሪካ ላይ ማንም አይቀርም፣ ኢትዮጵያዊም አይቀርም እኮ እዛ። እንደውም ጥሩ እድል ነው ያገኙት፣ ታድለዋል እነሱ። እንደውም እኛ አድማጮቻችን አላችሁ እኮ ከሲያትል ነኝ ምናምን ብላችሁ ኮሜንት የምትሰጡ እናንተ አሁን መግባታችሁ አይቀርም። ዩናይትድ ደጋፊ ሆናችሁ ኢትዮጵያውያን ከሆናችሁና በሀገራችሁ ባይጫወት እንኳን ኪሎ ሜትር አቋርጣችሁ ሄዳችሁ ታያላችሁ። እርግጠኛ ነኝ አሁን ኮሜንትም ልታደረጉልኝ ትችላላችሁ። አያችሁ የዩናይትድ ጨዋታ ሲሆን ደጋፊ ሞልቶ ያያል። የትም ቦታ ሲሄድ ዩናይትድ ትኩረት ይፈልጋል። እና ፕሪሲዝን ማለት ለዩናይትድ በራሱ የጉዞ አድካሚነት እንዳለ ሆኖ ለተጫዋቾቹ ትልቅ የደስታ ምንጭ፣ ከደጋፊዎች ጋር ኢንተራክት የሚያደርጉበት። እስቲ ብዙ ተጫዋቾችን አስተያየት ስሙ። እኔ እንደዚህ አይነት ክለብ ገጥሞኛ ያቅም እኮ ነው የሚሏቸው። የዩናይትድ ተጫዋች ሆናችሁ በፕሪሲዝን እንደዚህ ጋጋታና በየሄዱበት እንዲህ አጀብ በዩናይትድ ተጫዋቾች ካልሆናችሁ የትም አታገኙ። እና ሜሰን ማውንት ይሄን ለማየት ጓጉቷል። የሚያለምጥ ልጅ አይደለም። አሁን መጓጓቱ በጣም ጥሩ ነው፣ ፖዘቲቭ ነው። እንዲቆይ ማረጋገጫ ይሁን እያልኩኝ አይደለም፣ ግን ሁኔታዎችና ነገሮችን ስናነሳ በዚህ መልኩ አሁን ጋርናቾ ግን አስጠልቶታል። ይሄ ፕሪሲዝን ጋጋታ ጉዞውን ሁሉ አይፈልግም ማለት ነው። አያቸው፣ ይሄ ነው ልዩነቱ፣ ዲፈረንሱ። እነ ሜኑ ግን ቀደም ብለው ቲሙ ፕሪሲዝን አሰልጣኙ ሳይጠራ ሪፖርት አድርጉ ሳይላቸው መዝናናት አይደለም የያዙት፣ ፊትነሳቸውን ለማምጣት በግል ትሬኒ በደንብ እየሰሩ እየለፉ ነው ያሉት ለማለት ነው። አድማጮቻችን ትላንት የካሳሜሮ ዜና ወጣና ትንሽ ይሄ ዜና ተአማኝነቱ ላይ እርግጠኛ አይደለሁም፣ ግን ብዙ የምናምናቸው ደግሞ አሉ። እኛ እንደ የትዊተር ቻናሎች አሉ። ለምሳሌ የዩናይትድ ስታንድ ቻናል አለ። እነሱ ሼር አደረጉት እና አልናስሮች ተቃረቡ ነው የሚለን ዜናው። ካሳሚሮን ለማስፈረም ተቃርበዋል፣ እንደውም ኔጎሽሽኑ አድቫንስድ የሆነ ስቴጅ ላይ ደርሷል የሚል መረጃ ይዘው ወጡና በተወሰነ ደረጃ እኔ እንዳምናቸው ያደረገኝን አንዳንድ ነገሮች ስላስቀመጡ እንደ ዜና እንደዚሁ ላድርሳችሁ ይገባል ብዬ ነው አስቤ ይዤ የመጣሁት። የሳውዲው ፕሮሊግ የሆነው አልናስር ኤክስፕሎር እያደረገ ነው ካሳሚሮን ስለሚያስፈርምበት ሁኔታ። የ1 ዓመት ኮንትራት አለው አድማጮች እንደምታውቁ። ካሳሚሮ የዩናይትድ ከፍተኛው ተከፋይ ነው ታውቃላችሁ። በሳምንት 350 ሺህ ፓውንድ ካሳሚሮ ኪሱ ይከታል። ዩናይትዶች ይሄን ልጅ ለመልቀቅ ፈቃደኛ ናቸው። እንደውም የገዢ ያለ ሲሉ ነበር ካስታወሳችሁ። ባለፈው እንደውም ከሁለተኛው የሲዝኑ ጨዋታዎች በኋላ ተሻሻለ፣ የአውሮፓ ሊግ ፋይናል እንድንደርስ አደረገን እንጂ ከዛ በፊት ጥሩ አልነበረም። ከአሞሪም ጋር ብዙ አልተግባቡም ነበር። በኋላ ላይ ግን ጥሩ ሆነ። ቲም ውስጥ ወሳኝ ተጫዋች መሆን ቻለ፣ አማካይ ስፍራ ላይ ማለት ነው። እና ዩናይትዶች ይህን የ33 ዓመት የአማካይ ስፍራ ተጫዋች መሸጥ
በጣም ጥሩ እድል ነው ለእነሱ። እድሉ የሚመጣላቸው ከሆነ የሚጠሉት አይደለም፣ ከእድሜው አንጻር ማለት ነው። እና አልናስሮች ደግሞ አሁን ፖሽ ማድረግ ጀመሩ። ከተጫዋቹ ጋር በዝውውር ጉዳይ ለመስማማት እጅግ ተቃረቡ። ድርድሩ አድቫንስድ የሆነ ስቴጅ ላይ ደርሷል መባሉ እንደ ክለብም እኛም እንደ ደጋፊ ሊያስደስተን የሚችል ዜና ነው። እውነት ሆኖ ካሳሜሮ የሚለቅ ከሆነ እንደተባለው አድማጮች ካሳሜሮ በዩናይትድ መቆየት ይፈልጋል፣ ኮንትራቱን መጨረስ ማጠናቀቅ በዩናይትድ ቤት ይፈልጋል ተብሎ ተገልጾ ነበር። አሁንም የተጫዋቹ ፍላጎት ያ ነው። ግን ይሄን የመሰለ ጥሩ እድል የሚገጥመው ከሆነ ልጁ በጣም ደስተኛ ነው ይህን እድል ተቀብሎ ወደ አልናስር ለመሄድ። ምክንያቱም የቀድሞ የቡድን አጋሩ ክርስቲያኖ ሮናልዶ አለ። አያችሁ፣ ይሄ ያሳመነኝ አንድ ነገር ነው። ክርስቲያኖ ሮናልዶም በግሉ ለአልናስር ሰዎች ካሳሜሮን እንዲያስፈርሙት ጠቁሟል። አስፈርሙልኝ የሚል አይነት ንግግር ተናግሯል ክርስቲያኖ ሮናልዶ ተብሏል። ያውቀዋል። በሪያል ማድሪድ ቤስት ፍሬንድ ናቸው። አብረው ብዙ ዓመት ተጫውተው አሳልፈዋል። ብዙ ስኬት፣ ብዙ ዋንጫዎችን አግኝተዋል። ስለዚህ ካሳሜሮ ወደ አልናስር ሄዶ ከሮናልዶ ጋር መጫወትን የሚጠላው ነገር አይደለም። አድማጮች፣ ለሱ በጣም ጥሩ እድልና ጥሩ አጋጣሚ ነው የሚሆነው። አልናስሮች ገንዘቡን የመክፈል ችግር የለባቸውም። ለዩናይትድ ምን ያህል ገንዘብ እንደሚሰጡ ምን ያህል እንደሚከፍሉ ለዝውውሩ የተባለ ነገር የለም። ግን ዩናይትድ ጥሩ ጠቀም ያለ ገንዘብ ያገኝበታል ከልጁ። ደሞዙ ከደሞዝ ቢል ላይ 350 ሺህ ፓውንድ ማንሳት። አሁን እስቲ ያስቡት ዩናይትድ ባለበት ችግር ከእንደገና ደግሞ የዝውውር የኪስ ገንዘብ ማግኘት። ይሄ ለዩናይትድ በጣም የሚገርም እድል ነው። እውነት ከሆነ ዜናው አድማጮች፣ እውነት ከሆነ የመሆን እድል ይኖረዋል። የክርስቲያኖ ሮናልዶ ፍላጎት አብሮት መጥቶ እንዲጫወት ይሄ እውነት መሆኑ እርግጥ ነው። ዝም ብላችሁም ስታስቡት ኖርማሊ ይሄ ነገር እውነት የመሆን ነገር እንዳለው ነው የምትረዱት። ሮናልዶ ፈለገው መባሉ እስኬት ድረስ ይሄዳሉ። ይሄ ነገር ደግሞ በምናምናቸው እነ ፋብሪሶ ሮማኖን የመሳሰሉ ጋዜጠኞች መረጋገጥ ደግሞ አለበት። መቸኮል የለብንም፣ እርግጠኛ መሆን የለብንም። ግን ሰሞኑን አንድ እንድጠራጠርም ያደረገኝ ምናልባት ዩናይትዶች ይሄ ሪዮስ የተባለውን አማካይ ሊያስፈርሙት በጣም እየተከታተሉት ነው እና ሲሪየስ ነው ይሄ ነገር የሚል ዜና ትላንት አንድ ጋዜጠኛ አውጥቶ ነግሬያችሁ ነበር። ይሄን ልጅ በጣም ከቀን ወደ ቀን መፈለጋቸው እየተባባሰ መጣ። 25 ዓመት ኮሎምቢያ አማካይ። ይሄ ነገር ጠንከር አለ ማለት እኔ ተጫዋቹ ያለው የውል ማፍረሻ ሂሳብ ብዙ ነው፣ ዩናይትዶች እንዴት አድርገው ይችሉታል ብዬ ጥርጣሬ ነበር ያኔ ስሰማው። አሁን ይሄ ክለቡ እንግዲህ ውስጥ ለውስጥ ካዛሜሮን ለመሸጥ የሚደራደር ከሆነ ምናልባት እየሆነም ያለ ይመስለኛል። ለዛ ነው ሪዮስ የተባለው ልጅ ላይ በደንብ አተኩሮ አሁን ዜናው መጠናከር የጀመረው የሚል እምነት እንዲያድርብኝ ነው ያደረገው የካዛሜሮ ዜና። ምክንያቱም የአማካይ ስፍራ ተጫዋች ገንዘብ ያስወጣል በደንብ ቢያንስ በትንሹ ከ50 ሚሊዮን ዩሮ በላይ የሚያስወጣ አማካይ ነው። በብዙ ክለቦች የሚፈለግ ልጅ ነው። ከ10 ክለቦችና ከዛ በላይ ይፈልጉታል። ካሳሜሮ ጋር የሆነ ነገር ባይኖር ዩናይትዶች እዛ ሪዮስ ላይ እንደዚህ ሊያተኩሩ ትኩረት ሊያደርጉ አይችሉም የሚል እምነት አለ። ለማንኛውም ይሄ ሀሳብ ነው፣ ዶቶችን ስገጣጥም ነው። ካሳሜሮ ጋር በተያያዘ ደግሞ ሰሞኑን እዚሁ አያይሼ ልንገራችሁ። ራልፍ ራኒክን ታውቁታላቸው። የቀድሞ ዩናይትድ አሰልጣኝ ነው እና ስለ ክለቡ አካሄድ ከዚህ በፊት ሲፈጽማቸው ስለነበሩ የዝውውር አካሄዶች በጣም ስህተት የተሞላባቸው እንደሆኑ ካሳሜሮን ምሳሌ አድርጎ ነው የጠቀሰው። ምን አለ ራልፍ ራኒክ? ለ30 ዓመት ለሞላው አንድ ተጫዋች አለ። እንግዲህ ራትክሊፍም ካሳሜሮን አንስተው ነበር የተቹት ታውቃላችሁ። በቀጥታ ስሙን እንዲሁ ባያነሱም ራልፍ ራኒክ ግን በቀጥታ ነው ስሙን ያነሱት እና 30 ዓመት ለሞላው ተጫዋች ያኔ ዩናይትድ ሲፈርም 30 ዓመቱ ነው፣ አሁን 33 ነው። 50 ሚሊዮን ፓውንድ መክፈል ትክክለኛ ውሳኔ ነው ወይ ብላችሁ ስትጠይቁኝ አደለም፣ ዩናይትድ ተሳስቷል ይሄን ማድረጉ። እኔ ምናልባት የዩናይትድ ባለቤት ብሆን ወይም የክለቡ ስፖርቲንግ ዳይሬክተር ብሆን ለማስፈረም የምሞክረውና የምጥረው ኢንቨስት የማደርገው ያንግ የሆኑ ተጫዋቾች ላይ ብቻ ነበር። አያችሁ፣ ያንን 50 ሚሊዮን ፓውንድ ያንግ የሆኑ ተጫዋቾች አስፈርም ነበር። 1-3 ያንግ የሆኑ ተጫዋቾችን አስፈርምበታሉ። ምክንያቱም እነኚህ ተጫዋቾች ባይሳካላቸው እንኳን ሴንስ ይሰጣል። ምክንያቱም ወጣት ናቸው፣ ታዳጊ ስለሆኑ ጥረዋል እና ካልተሳካላቸውም እንደውም እንኳን ቢያንስ አንድ የቡክ ቫሊዩ ይኖራቸዋል። ዩናይትድ ቢሸጣቸው ወጣት ናቸው አይነት ነገር ነው። ሊሳካላቸውም ደግሞ ይችላል። ወጣቶቹ ነው እንግዲህ በወጣቶች ዩናይትድ ማመን መቻል አለበት ነው። ምክንያቱም አንድ እድሜው 30 ለሆነ ተጫዋች 30፣ 40 እና 50 ሚሊዮን ፓውንድ አውጥታችሁ ስታስፈርሙ ይሄ ግን ትክክል አይደለም። እንደ ስትራቴጂ እንዳካሄድ አንድ ቲም ሊከተለው ከሚገባ አካሄድ አንጻር ይሄ ግን ትክክል አይደለም። 5 ዓመት ኮንትራት ነው በዛ ላይ የተሰጠው ተጫዋቹ ነው የሚሉት ራልፍ ራኒክ።
እስቲ ካልኩሌት እናድርገው ብለው ሁሉ ወደ ካልኩሌሽን ሁሉ ገብተዋል። ለምሳሌ አሉ 50 ሚሊዮን ፓውንድ ለካሳሚሮ ከፈለንና የ5 ዓመት ኮንትራት ሰጠንና አስፈረም ነው። ከዛ ደግሞ ይህን ያህል ገንዘብ መስጠታችንና እድሜውም ደግሞ አይደለም ትልቁ ስህተቱ፣ ለተጫዋቹ የሚከፈለው ደሞዝ ደግሞ 15 ሚሊዮን ፓውንድ በአመት አሉ አይደለም 18 ነው ኦፍኮርስ የሚያገኘው፣ እንደውም አሳንሰውታል እዚህ ጋር 15 ሚሊዮን ፓውንድ በአመት ሲባዛ በአምስት ዓመት ሲሉ አባዙት ራፍራኝ። ከዛ ስንት መጣ አሉ 65 ሚሊዮን ፓውንድ አሉ። የተጫዋቹ ደሞዝ ነው 65 ሚሊዮን ፓውንድ በአመት በኮንትራቱ እስኪያልቅ የ5 ዓመቱ ማለት ነው። ከዛ 50 ሚሊዮን ፓውንድ ደምሮ አሉ እዛ ላይ አጠቃላይ ስንት ሆነ? 115 ሚሊዮን ፓውንድ አሉ ራፍራኝክ ለደሞዙና ለፊርማ ማስፈረሚያ ክፍያ የተከፈለው ማለት ነው ለ5 ዓመት። ከዛ እዚህ ላይ ኤጀንት ፊ ጨምሩበታል የወኪሎች ክፍያ አጠቃላይ ስደማምሩት የተጫዋቹ አጠቃላይ ኦፕሬሽን ዩናይትድን ኮስት ያደረገው ከ100 እስከ 130 ሚሊዮን ፓውንድ ሊደርስ ሁሉ ይችላል አሉ ራፍራኝክ። አያችሁ በቃ ከዚህ በላይ ምን አገላለጻል አድማጮች? አሁን ካሳሚሮን ማን ነው የሚያስፈርሙ? ማን ነው ካሳሚሮ ላይ ፍላጎት ያለው? 33 ዓመት ሞልቶታል። ወደ 34 እየሄደ ነው ልጁ። የትኛው ክለብ ነው ለካሳሚሮ አይደለም 40 ሊሰጣችሁ ቀርቶ 20 እና 15 ሚሊዮን 20 ሚሊዮን ፓውንድ 20 ሚሊዮን ፓውንድ የሚሰጣችሁ ክለብ የለም። 20 ሚሊዮን ፓውንድ ብዙ ሆኖ አይደለም፣ ግን 1 ዓመት ቀሪ ኮንትራት ነው ያለው። በዛ ላይ ደግሞ ደሞዙን እንዴት አድርጎ ነው የሚችለው ቀጣይ የሚያስፈርመው ቡድን? አያችሁ ራትክሊፍን የዩናይትድ አካሄድ ግልጽ አድርገው ነው በካሳሚሮ እንደውም በትነው ምን ያህል ወጪ ዩናይትድን ምን ያህል ዋጋ እንዳስከፈለ የተናገ እንደዚህ ነው ዩናይትድ ዋጋ ሲከፍል የኖረው። አሁንም በነ ራሽፎርድ በነ ሳንቾ በነ ምናምን እየከፈለ ያለው ዋጋ ይሄ ነው። ክለቡ የሰራቸው አስቀድሞ ስህተቶች ስቲል አሁንም ዋጋ ዩናይትድን እያስከፈሉ ያሉት ገባቸው። በትክክል በደንብ ነው ራፍራኝክ ይህን ነገር የገለጹት። ከዚሁ አጥቂ መረጃ ጋር በተያያዘ አድማጮች የዩናይትድ ሰዎች በብሪያን ቤሞ እና በኮኒያ ላይ ብቻ ያበቁም አንድ አታከር ያመጣሉ የሚል ዜና ወጣ እና ይሄ ዜና መነጋገሪያ ሆኗል በነገራችሁ ላይ እና ዩናይትዶች ስቲል በሁለቱ ተጫዋቾች ዝውውር እንደማያበቁና አንድ አጥቂ ያመጣሉ። የማጥቃት ባህሪ ያለው ነው የተባለው ኢንሴንስ እንጂ አጥቂ ቀጥታ አይደለም። አጥቂ ላይ መጣም ይችላል ማለት ነው። አያችሁ የማጥቃት ግን ባህሪ ያለው ተጫዋች ይፈልጋሉ። ይሄን የሚታመኑ የዜና ምንጮች ነው ያሉት። በተለይ በጣም ዘግበውታል ትላንት። ዲፌንሲቭ የሆነው የዩናይትድ ክፍል አሁን በሩበን አሞሪም እንደተሻሻለ የክለቡ ሰዎች ያምናሉ። ዲፌንስ ላይ አይደለም ችግሩ ዩናይትድ ብለው ነው እያሰቡ ያሉ። ዩናይትድ ያለው ትልቁ ችግር ፎርዋርድ ላይ ስለሆነ ፊት መስመሩ ላይ ስለሆነ ዩናይትድ ለዛ ነው ሌላ የአጥቂ ባህር ያለው ተጫዋች ለማስፈረም ጥረት ቢያደርገው ተብሎ የንኩንኩ ስም የተነሳው። የንኩንኩን ስም ከዩናይትድ ጋር በጣም አያይዞ አውርተውታል። ያለውን እውነታ ምንድን ነው የሚለውን ነገራቸዋል። ከዛ ውጭ ዊንግ ባክም ይፈልጋሉ ተብሎ ዊንግ ባክ ዩናይትዶች ይፈልጋሉ ተብሎ እርግጠኛ ነኝ የቀኝ ዊንግ ባክ መሆን አለበት፣ ግን ቤት ቦታ ላይ እንደሆነ አልተገለጸም። ሌፍት ይሁን ራይት ይሁን እሺ። ከመቤሞ በኋላ አንድ ሌላ የአጥቂ ባህር ያለው ተጫዋች፣ ሁለተኛ ደግሞ ዊንግ ባክ ዩናይትድ ይፈልጋል ተባለ። እሺ አሁን ወደ እንኩንኩ መረጃ እንለፍና ክሪስቶፈር እንኩንኩ ከዩናይትድ ሰዎች ጋር እያወራ ነው ተብሏል። አሁን ኢንኳየር ነው ያደረጉት። ይህ ማለት ከወኪሎቹ ጋር ተጫዋቹ ወደ ዩናይትድ ስለሚመጣበት ሁኔታዎች አንዳንድ መረጃዎችን መሰብሰቡ ነው ከሱ ሰዎች ጋር ማለት ነው እንጂ ይሄ ይፋዊ ድርድር አይደለም። ይሄን አስምሩበት በግልጽ። ስለዚህ ጉዳይ ማወቅ አለባቸው አድማጮች። ሌኪፕ ጋዜጣ ነው ያለው። ሌኪፕን እናምነዋለን ብያቸዋለሁ ከዚህ በፊትም፣ ምክንያቱም ፈረንሳዊ ነው ንኩንኩና ጥሩ የሆነ ሶርስ ይኖራቸዋል ከተጫዋቹ ወገን። ስለዚህ ከተጫዋቹ ኢንቱሬጅ ጋር ዩናይትዶች እየተነጋገሩ ነው። ዩናይትዶች ኮንታክት ማድረግ ጀምረዋል ተብሎ ይሄ ዜና ሲወጣ የሚናቅ ዜና አይደለም፣ ግን አሰመሩበት። ኦፊሻል የሆነ ቢድ ወይም ከቼልሲ ጋር ኦፊሻል ነው ብለው ያቀረቡት ነገር ግን የለም ብለዋል። ይሄን አስምሩበት አድማጮች። እንኩንኩ ነው ወደ ዩናይትድ ለመምጣት ፈቃደኛ ነው ልጁ። እንደውም እኮ ከሌፕዚሽ ወደ ቼልሲ ከመሄዱ በፊት ብዛት እኮ ስሙ ከዩናይትድ ጋር ሲነሳ ወደ ዩናይትድ ይመጣል ተብሎ ነበር። ቼልሲዎች እንዳጋጣሚ ሆኖ ተጫዋቹን አስፈረሙት። አያችሁ። ስለዚህ ልጁ አሁን ሬዲ ነው ቼልሲን ለመልቀቅ። አሁን ዩናይትድ ከፈለገው ደግሞ ልጁ አማራጩን ማየቱ አይቀርም እና ወደ ዩናይትድ የሚያደርገው ዝውውር ራሱን ከፍት ማድረጉ አይቀርም ክሪስቶፈር እንኩንኩ። ይሄ የሌኪፕ ጋዜጣ ዘገባ ነው። ከዛ ወዲያው ቀበል አደረጉና ዴይሊ ሜል የተባለው ጋዜጣ ደግሞ ሌላ መረጃ ይዘው ወጡ። ይሄ መረጃ ከጋርናቾ ጋር ምናልባት የመቀያየር አይነት ንግግር ዩናይትድ እና ቼልሲ ሊያደርጉ ይችላሉ የሚል መረጃ ነው ይዘው የወጡት።
የተጨበጠ ኮንክሪት አይደለም። አሁን መቀየር ላይ ክለቦቹ እያወሩ ነው የሚል ዜና አይደለም። እንደዚህ አይነት ሀሳቦች አሉ። የሚቻል ከሆነ ፖሲብል ከሆነ ሁለቱን ተጫዋቾች በቀጥታ መቀየር ከባድ ነው አድማጮች፣ የሚሆን አይመስልም። ግን አንዱ ወደ አንዱ ሄዶ አንዱ ወደዚህ የሚመጣበት እድል ደግሞ አለ፣ ኦፖርቹኒቲው አለ ነው የተባለው። ለምን ቼልሲው ቤት ውስጥ እንኩንኩ መቆየት አይፈልግም፣ ዩናይትድ ቤት ውስጥ ደግሞ ጋርናቾ መቆየት አይፈልግም። አይቆዩም በየክለቦቻቸው ሁለቱም ተጫዋቾች። ስለዚህ ይሄ ኦፖርቹኒቲ ለዩናይትድ አለ ቀርቧል ማለት ነው። የመቀያየሩ ሀሳብ አለ እንደ ዴይሊ ሜል ጋዜጣ ዘገባ ከሆነ ማለት ነው። ልጁን ዩናይትዶች እንደሚፈልጉት የምታውቁት አሁን አይደለም። ባለፈው ብያቸዋለሁ። ወደ ቼልሲ ከመምጣቱ በፊት ይፈልጉት ነበር። ከእንደገና ጥር የዝውውር መስኮት ላይ በጣም ተወርቶ ነበር። ዩናይትድ በተቸገረ ጊዜ ፊት መስመር ላይ ይህን ታስታውሳላችሁ አድማጮች። እና የዩናይትድ ፍላጎት አሁን የመጣ አይደለም። ልጁን እንደሚፈልጉት የዩናይትድ አመራሮች ያስታውቃሉ። መጥተው አምጥተው ይቀይሩታል፣ ከዩናይትድ ተጫዋቾች ጋር ይዋሃዳል አይዋሃድም የሚለውን እሱን አብረን የምናይ ይሆናል። ግን እንደ አማራጭ ቢመጣ ልጁ ምናልባት በዩናይትድ ቤት የሚጠቅም ተጫዋች ሊሆን ይችላል። እሱን አላቅም አድማጮች፣ እያየ ነው የምናወራ ነው የሚሆነው። ግን ይሄ ዜና በተለይ አሁን እየተጠናከረ በሚታመኑ የዜና ምንጮች ሁሉ እየተዘገበ ነው ያለው። ዩናይትድ ካለው የአጥቂ መስመር አማራጭ አንጻር ሌሎቹ የማይቻሉ አይነት ነገር ስለሚመስሉ እዚህ ላይ ንኩንኩ ላይ ማተኮራችንም እንደ አንድ አማራጭ ማየታችን ጥሩ ነገር እንደ ጥሩ ዜና ተደርጎ ሊታይ ይችላል። ብሪያን እቤሞ ዝውውር አለፍኩ አድማጮች። የብሪያን እቤሞ ዩናይትድ ዜና የሰለቻችሁ የተባለው ኦፍኮርስ የሰለችን ብለው ይሻለኛል። የሰለችን በጣም አሰልቺ ዝውውር ሆኗል። 2 ሳምንት ሁሉ ዩናይትዶች 20 ቀን ተጫዋቾች ሲያናግሩ ቆዩና አሰለቹ። ዝውውሩ በጣም ተንጓተት ብያለን ስንናገርስ ነበር አድማጮች። አሁን ግን የሆነ መዳረሻ ያለው ይመስላል። የተቃረበ ነው የሚመስለው። ሁሌ የተቃረበ እላችኋለሁ ስለሚመስል ነው አድማጮች፣ ስለሚመስል ነው። እና ትዕግስት ፔሸንሲ ያስፈልጋል። ዝውውር ዜና ላይ በጣም ደጋግሜ ነው ይሄን እምላችሁ፣ ሁል ጊዜ ነው የምነግራችሁ። ፔሸንሲ ዝውውር ዜና ላይ ያስፈልጋል። ሁሉንም ነገር ሲሪየስሊ አትውሰዱት። እንደ መረጃ ነው ማዳመጥ ያለባችሁ አድማጮች፣ እንደ መረጃ ነው ኮንሱም ማድረግ ያለባችሁ እንጂ የዝውውር ዜና በባህሪው እንደዚህ ነው አድማጮች። ያሰለቻል ኦፍኮርስ በባህሪው ራሱ። ምክንያቱም ለምን እንደሚሰለቻችሁ ታውቃላችሁ? ብዙ ቦታ ላይ ትሰማላችሁ። ብዙ ቦታ ላይ ሬዲዮ ስትከፍቱ፣ ቴሌቪዥን ስትከፍቱ ስታዩ፣ ዜና ስታዩ፣ ፕላስ ዩቲዩብ ደግሞ ስትከፍቱ ሌሎችም የምትሰሟቸው ይኖራሉ ዜናዎች። ፌስቡክ አለ፣ በጽሁፍ ደግሞ ታያላችሁ፣ ታነባላችሁ አድማጮች። አያችሁ፣ ቲክቶክ አለ፣ ቲክቶክም ላይ እንደዚሁ ትሰማላችሁ። ኤቭሪዌር ተመሳሳይ ነገር ስለምትሰሙ አያችሁ መሰልቸቱ ኖርማል ነው። ይሄ ናቹራል ነው፣ የተፈጥሮ ነው። በቃ በባህሪው ይሰለቻል ነገርየው ማለት ነው። ችግሩ እናንተ ራሳችሁን መጠበቅ አለባችሁ ማለት ነው። ስለ ምቤሞ መስማት የምትፈልጉ ከሆነ ከአንድ ሰው ብቻ መስማት፣ ከአንድ ምንጭ በቀን አንድ ነገር ቼክ እያደረጋችሁ መሄድ እንጂ እዛም የጽሁፉን የፌስቡኩን፣ እዚህም ደግሞ የዩቲዩብን፣ እዛም የቲክቶክን የኢቲቪውን ምናምን እያላችሁ የምትሄዱ ከሆነ ቀን በቀን እነኝን ነገሮች ቼክ የምታደርጉ ከሆነ እውነት ነው አሰልቺ ነው በጣም። ስለዚህ በአንድ ሶርስ ላይ፣ በአንድ ምንጭ ላይ፣ በአንድ የዜና ምንጭ ላይ ራሳችሁን አተኩሩና ያችን አፕዴቷን ነገር ሰምታችሁ በቃ እንደዛ ነው ማድረግ ያለባችሁ ለማለት ነው። መቼስ ከዜና ከመረጃ ባለፈ እንደዚህ የመከራም ፕሮግራም ጀምሬያለሁ የሳይኮ። ምክንያቱም ከኮሜንት ላይ እንዲሁ ስለማይ በቃ ሰለቸን ውፍ አይነት ነገር። አሁን ግን ለተጫዋቹ ሊፈርምና ሊቃረብና ያው ልንገላገል ነው የሚመስለው አሁን ባለው ሁኔታ። ግን አሁንም አለቃ፣ አሁንም 2 ሳምንት ሊፈጅ ይችላል። እኔ ይሄን ዜና እንድትከታተሉ ትልልቅ የዜና ምንጮች ምናምን ነገር ስላወሩ ትላንት የሆነ መረጃ ስላወጡ አጉል ተስፋ ቶሎ ያልቃል ብዬ አልነግራችሁም አድማጮች። ያለቀ ነገር ነው ምናምን አላችሁ። አሁንም 2 ሳምንት ሊፈጅ ይችላል። በዚህ ተጫዋች ዙሪያ እርግጠኛ ሆኜ የምነግራችሁ ነገር ዩናይትዶች እያደረጉ ያለው ጥረት፣ መረጃዎችም የሚታመኑት እንዳሉት ወደ አሜሪካ ከመሄዳቸው በፊት ጁላይ ነው አይደል? አሁን ጁላይ 7 ነው ፕሪሲዘን ሪፖርት የሚያደርጉት። ከዛ በፊት ብሪያን ቤሞ ዩናይትድን ይቀላቀላል ተብሎ ይጠበቃል። ይሄ ሪያሊቲ ነው፣ ፋክት ነው። ስለዚህ 2 ሳምንት ከዚህ በኋላ ትሰሙታላችሁ ማለት ነው። በቅርቡ ኤርዊጎ መባሉ አይቀርም፣ ይስማማሉ ተብሎ ይጠበቃል። በተጫዋቹ አጠቃላይ ዝውውር ፓኬጅ ላይ ክለቦቹ ሁለተኛ ዩናይትዶች እና ፋይናል ያሉትን ቴኪት ኦር ሌቪት ነው ብያችኋለሁ ትላንት። አሁን የሚቀርበው ገንዘብ ቀረበ የተባለው 60 ሚሊዮን ፓውንድ እና ከዛ በላይ ውሰዱት ወይም ደግሞ ተዉት ነው። ዩናይትድ ከዚህ በኋላ ወደ ድርድር ይሄ እስቲ እናስፈርመው ባካችሁ ስጡን አይነት ነገር ውስጥ አይደለም። በቃ ለማጠናቀቅ ነው ከዚህ በኋላ የሚሄዱት። በመርህ ደረጃ ክለቦቹ እንደተስማሙ ነው አሁን እየተነገረ ያለው።
አድማጮች ለምንድን ነው እስካሁን የተጓተተው ካላችሁኝ የራሱ የሆነ ምክንያት አለው የተጓተተበት። ምክንያቱ ምንድን ነው? አንደኛ የአከፋፈል ስርዓቱ ስትራክቸሩ ነው። የቶተንሃም ሂጃክ ሊያደርገው ነው ተብሎ ዜናው ሲናገር ዘሰን ጋዜጣ ላይ ምን አልኳቸው አድማጮች? ለዩናይትድ አስቸጋሪ የሚያደርግበት የአከፋፈል ስርዓቱ ነው። ቶተንሃም ከዩናይትድ የተሻለ አቅም አለው። ገንዘቡን ቶተንሃም ከዩናይትድ በተሻለ አፕ ፍሮንት ይከፍላል ለብሬንትፎርድ በሁለት ብሎ አሁን ለምሳሌ በአንድ ዓመት ከፍሎ ሊጨርሰው ይችላል። በየ6 ወሩ 30 ሚሊዮን ፓውንድ እያደረገ በዚህ ቶተንሃም ዩናይትድ ላይ አድቫንቴጅ ይወስዳል ብያችሁ ነበር። አሁን በስትራክቸሩ ዩናይትድ ተቸግሯል። በስትራክቸር ማለት በምን ያህል አሁን አጠቃላይ የተጫዋቹን የመሸጫ ዋጋ ብሬንትፎርድ የፈለገው 60 ሚሊዮን ፓውንድ ነው ከተጫዋቹ ዝውውር። ዩናይትዶች በቃ እሺ ያሉ 60 እና ከዛ በላይ ለኩን ያህል ልክ የከፈሉትን ያክል ልክ ይከፍላሉ። እስከ 65 ሊሄድ ይችላል ተብሏል። ቦነሱ ምንድነው ያደረጉት ዩናይትዶች አፕፍሮንት ፊት ለፊት የሚከፍሉትን ፊክስድ የሆነውን ፕራይስ ማለት ነው 55 አደረጉና ከዛ ውጭ ያለውን የ8 ነጥብ ምናምኑ አድኦንሱን ደግሞ ጨመሩላቸው ማለት ነው። ዩሲ አዶንሱ ቢያንስ 10 መሆን ነበረበት። ከ10ሩ የተወሰነች ቆንጠር አድርገው እዚህ ጋር አመጡና የአፍሮንት ፊት ለፊት መከፈል ያለበትን ጨመሩላቸው ፊክስድ የሆነውን ፕራይስ እና በአጠቃላይ በዚህ በፊክስዱና በአዶንሱ ላይ መስማማት አይነት ነገር አለ። አሁን ተስማምተዋል ነው እየተባለ ያለው። አሁን እንዴት አድርጎ ደግሞ ስትራክቸሩ እንዴት ነው መሆን ያለበት ብለው ደግሞ ሌላ ክለቦቹ ፋይናላይዝ ማድረግ ያለባቸው ነገር ነው። ለዛ ነው 2 ሳምንት ሊፈጅ ይችላል የተባለው። አሁንም ክለቦቹ ንግግር ላይ ስለሆኑ ማለት ነው። አድማጮች አያችሁ ዩናይትድ በስንት ዓመት ነው የሚከፍለው? እንደ ወልቭስን እንደጠየቀው በ5 ዓመት ከፍዬ ልጨርስ የሚል ከሆነ አይቻልም። ብሬንትፎርዶች አይሆንም ነው እያሉ ያሉት። እነሱ በአጭር ዓመት ነው መቀበል የሚፈልጉት። ከቻሉ በ2 ዓመት ወይ በ2 ተርም እንዲከፈላቸው ማለት ነው። ዩናይትድ ደግሞ አቅሙን ታውቃላቸው። ዩናይትድ ማርዘም ነው እያደረጉ ያሉት ጥረት ምንድን ነው? ማርዘም የሚከፍሉበትን ቆራርጦ የሚከፍሉበትን ዓመታት ማራዘም ነው ተርሙን። ብሬንትፎርዶች ደግሞ ኖሮ ይሄ እኮ ነው ትልቁ ችግርና ፈተና ማለት ነው አድማጮች፣ እንጂ አጠቃላይ የዝውውሩ ፓኬጅ ላይ መስማማት አይደለም። እሱማ በጣም ቀላል ነው። ህዋውንም ጨርሰውታል አይደል? ፓኬጁ አጠቃላይ ግን ስትራክቸሩ ጊዜ የሚፈልግና አስቸጋሪ ስለሆነ አሁንም መደራደራቸውን ይቀጥላሉ። ዩናይትዶች ግን አሁን እርግጠኞች ናቸው። አንድ ተፎካካሪ የለባቸው። ቶተናሞች ወጡ፣ በቃ እጅ ሰጡ እኮ። እንደውም እነሱ ትኩረታቸው የክሪስታል ፓላሱ ኢዜ ላይ ሆነ ተባለ። ኢዜም ወደ ቶተናም ለመሄድ ፈቃዱን አሳየ። ስለዚህ ቶተናሞች በቃ እጅ ሰጥተዋል እኮ። ብሬንትፎርዶች ደግሞ አሁን ምን ማድረግ ጀመሩ? የተጫዋቹን ምትክ ብለው የፒኤስቪ አንድ ተጫዋች አለ፣ እሱን ለማስፈረም ከፒኤስቪ ጋር ንግግር እያደረጉ ነው። ኢንኳየር ማድረግ ጀመሩ ተባለ። አያችሁ እነሱም በቃ አሁን መልቀቃቸው እንደማይቀር አመኑ ማለት ነው። ቶተንሃምም ወጥ ልጁ እስከ መጨረሻው ዩናይትድን ነው አሁንም መጠበቁን መታገሱን ይቀጥላል። በቃ ወስኗል። ዩናይትድ ይሄ አድቫንቴጅ አለው። አያችሁ አሁን ቀጣዮቹን 2 ሳምንታት መጨረስ አለባቸው። በጣም ግዴታ ነው ይሄ። አሞሪምም ማስመር መቻል አለባቸው። በቃ ፕሪሲዝን ሲሄዱ ይዘውት መሄድ አለባቸው። አሜሪካ እንደውም ምን ያንሳሉ 2 3 4 ተጫዋቾችን ነበር ይዘው መሄድ የነበረባቸው ወደ አሜሪካ ሲሄዱ አትሊስት 4። ትላንት ተነጋግረን ዩናይትድ ሰሞኑን ስናወራ ነበር ካለበት ችግር አንጻር ዩናይትድ አሁን ነበር ለአሞሪም ፈርሞ መጨረስ የነበረበት። የአቅም ጉዳይ ነው እና የተለያዩ ጉዳዮች ናቸው። እንግዲህ ክለቡ ያለበት ቀድሞ የሰራው ስህተት ዋጋ እያስከፈለው ስለሆነ ነው እንጂ እስካሁንም መቆየት የለበትም ይሄ ዝውውር። እንኳን እሱ ሊቆይ ቀርቶ ብሪያን ምቤሞ ሌሎች ዝውውሮች ማለቅ የነበረባቸውና ለአሞሪም በቃ ይኸው የምትፈልጋቸው ተጫዋቾች እስቲ ቡድን ሰርታ አሳየን የሚባልበት ጊዜ ነበር። ግን ያን አላደረጉለትም። አሁን ብሪያን ምቤሞን ካደረጉ እሺ ጥሩ ነው፣ በቃ ይሁን ወደ አሜሪካ ይሄዱና ኩኒሃና ብሪያን ምቤሞ ስለ ቀጣይ ደግሞ ፈራሚ እናወራለን፣ ስለሚሸጡ ተጫዋቾች ደግሞ እናወራለን። እንግዲህ አሜሪካም እያሉ ዝውውር መፈጸም ይችላል፣ ግን ፕሪሲዝን ላይ አሁን አይገኙም ማለት ነው። እነዚህ ተጫዋቾች ከመጀመሪያ ጀምሮ አሰልጣኙን ከተጫዋቾቹ ጋር ለመግባባት ከአሰልጣኙ ጋር ያለውን የጨዋታ ሀሳብ አቀራረብ ለመረዳት ጊዜ ይፈልጋል ማለት ነው። አሁንም ጊዜ ነው እንግዲህ ዩናይትድ እንደዚህ የሚያጓትት ከሆነ ቀጣይ ፈራሚውን ከብሪያን ምቤሞ በኋላ መፍጠር መቻል አለባቸው። ዩናይትድ ገና ደግሞ ተጫዋች አልተሸጠም፣ መሸጥ መቻል አለባቸው ዩናይትዶች። ከስር አላደረጉም ያንን እና በእነኚህ 2 ተጫዋቾች ዝውውር ብቻ ተኩራርቶ ቲሙ የሚቀመጥ ከሆነ ኢኒዮሶች ተኩራርተው የሚቀመጡ ከሆነ አደጋ ነው ዩናይትድ ላይ የሚከሰተው። ግን አሁን ጥሩ ተስፋ ብሪያን ምቤሞ መፈረሙ ጥሩ ዜና ነው። በጣም ይጠቅማል። በነገራችሁ ላይ ለዩናይትድ በጣም ይሄ ልጅ ማምጣት ከምታስቡት በላይ ዩናይትድ መስዋዕት ከፍሎ ዋጋ ከፍሎ ይህ ልጅ ሊያመጣው ይገባል። አሁንም ያለ ያደርጉ ነው፣ ተቃርበዋል እና መታገስ ብቻ ነው እናንተ ያለባችሁ።
ራሳችሁን አፕዴት ማድረግ አዲሷ ነገር ምንድን ነች የተወራችው ነገር ብላችሁ ያንን ፒክ ማድረግ ነው። በቃ ሌላውን ነገር መርሳት ነው። አድማጮች ይህ ባህሪው ነው። ቴኬት ኢዚ አድማጮች፣ ቀለል አድርጋችሁ እዩት። ይሆናል፣ አትፍሩ። ብሪያን ቤሞ ወደ ዩናይትድ ይመጣል፣ አትፍሩ። ቀኑ ነው የረዘመባችሁ አይደል? ታገሱ። መሆኑ ስለማይ ትላንት ብሪያን ቤሞ የዮሮ ፎሎ አድርጎታል፣ ሌኒ ዮሮ ተብለውም እንደዚሁ መረጃ ወጥቷል። ይህም ያሳያችሁ አንድ ፍንጭ ነው። ይህም እኮ ምክንያቱም ዮሮ እርግጠኛ ሆኗል ማለት ነው ብሪያን ቤሞ ወደ ዩናይትድ እንዲመጣ ፎሎ ከተደራረጉ ሁለቱም ተጫዋቾች እርግጠኛ ናቸው ማለት ነው አንድ ቲም እንደሚጫወቱ ቀጣይ ሲዝን ላይ። ስለዚህ ያለው ነገር በሙሉ ፖዘቲቭ ነው። እድሜ ለተጫዋቹ፣ ይሄን አስምሩ። እድሜ ለተጫዋቹ ሲመጣ ብዙ ነገር እናወራለን። አማድ ዲያሎ ጋር እንዴት ነው ቦታው የሚሆነው ምናምን ለሚለው ላይ ሲስማሙና እርግጠኛ ስንሆን ዩናይትድን ምን ያህል ሊቀይር እንደሚችል ተጫዋቹ ያን ጊዜ እናወራበታለን። አድማጮች ይለቅ፣ መጀመሪያ ይለቅ፣ ዝውውሩ ይጠናቀቅ፣ ሄር ዊጎ ይባል። በአለፈው ሲዝን በ2024/25 ላይ በፕሪሚየር ሊጉ በጣም ያስገርመኝ ስታቱን ብቻ ልንገራቸው። በጣም አጭር ስታት ኩኒያና ምቤሞ ያስቆጠሯቸው 49 ጎልና አሲስት ተሳትፎ አድርገዋል። በድምሩ ሁለቱን ልጆች 49 አድማጮች እየሰማችሁ ነው። 49 ጎል ፕላስ አሲስት። ይሄ ተደምሮ ማለት ነው ከጋርናቾ፣ ከዘርኪዚ፣ ከአንቶኒ፣ ከራሽፎርድ፣ ከሆይለንድ፣ ከሳንቾ ኮምባይን ሲደረግ የበለጠ ነው አድማጮች። እነኚህ በውሰት የተሰጡ ተጫዋቾች በክለባቸው ሆኖ ሳንቾም ቼልሲ ቤት፣ ራሽፎርድም አስቶን ቪላ፣ አንቶኒም ሮያል ቤትስ ከደገና ዩናይትዶቹ ጋርናቾ፣ ዘርኪዚና ሆይለንድ ተደማምሮ የነኚህ 6 ተጫዋቾች 36 ጎልና አሲስት ነው በድምሩ። የሁለቱ ግን 49 ነው አድማጮች፣ በ13 ይበልጣል። ታዲያ እነኚህ ተጫዋቾች እኮ ዩናይትድ መጡና የፊት መስመር ላይ ተሰለፉ ማለት አጥቂ ሳይጨምር የ9 ቁጥር አጥቂ ሳይጨምር አድማጮች፣ እዚህ ቦታ ላይ ደግሞ የሆነ ጥሩ በአመት 20 ጎል የሚያስቆጠር የ9 ቁጥር አጥቂ ኢቨን 15 ጎል ተዉት፣ 20 ጎል 15 ጎል የሚያስቆጥር የ9 ቁጥር አጥቂ ዩናይትድ ደግሞ ቢያመጣ አስባችሁታል? ይህን ስታት ስትደምሩ 15 ጎል ያስቆጠረ አጥቂ ብላችሁ ስትደምሩ የሶስቱ ተጫዋቾች መፈረም አጥቂውን የምንጨምር ከሆነ ደግሞ ማለት ነው ኦፍኮርስ የነኝም ኢምፕሬሲቭ ነው። የሁለቱ ብቻ ብንጨምር ዩናይትድ የትኛውም የፕሪሚየር ሊግ ቲም እመኑኝ የሚፈራው የፊት መስመር ይኖረዋል። ነገሩ ማን ነው በዚህ ያህል ደረጃ ቲም የሚኖረው ፊት መስመር ገዳይ የሆነ የአጥቂ መስመር ማን ነው የሚኖረው? አርሰናል ነው? ቼልሲ ነው? ሃላንድ አሚን ማንቸስተር ሲቲ ነው ሃላንድ ፊት መስመር ላይ ያለው ወይስ ቼልሲ ነው? ምናልባት ሊቨርፑል ትንሽ ሉዊስ ዲያዝ እና እንዲሁም መሐመድ ሳላ ስላለ፣ ግን ይሄ የተሟላ በቃ ኮምፕሊት የሆነ የፊት መስመር በጣም የሚያስፈራ የፊት መስመር የሚኖረው ዩናይትድ ይሆናል። ፊት መስመር ላይ አሁን 9 ቁጥር ካስፈረሙ ነው የምላችሁ ጥሩ ተጫዋች ለምሳሌ እንደ ዱሳን ቭላሆቪች ጥሩ የቲም ተጫዋች ነው። በነገራችሁ ላይ በአመት 15 ጎል ይሰጣቸዋል። በእነኚህ ተከቦ የሚጫወት በእነኚህ 2 10 ቁጥሮች ተከቦ የሚጫወት አጥቂ ጎል ያገባል። እርግጠኛ ሆኜ ነው የምነግራችሁ አድማጮች። ደካማ ያላችሁት ሌላ ቲም ላይ ብዙም ጎል ያገባም የምትሉት አጥቂ ራሱ ቢያንስ 10 ጎል ያገባል። በእነኚህ በኩኒያና በብሪያን ቤሞ ከጀርባው የሚጫወቱ ከሆነ እንዴ ብሪያን ቤሞ እኮ በብሬንትፎርድ አላስቆጠሩለትም እንጂ የሰጣቸው ኳሶችና ያበከኑበት ኳሶች ነው የተባለው ስታቱ ላይ በጣም እኮ ብዙ ናቸው። ጥሩ ጥሩ ኳሶችን እኮ ጨርሶ ሰጥቷቸዋል፣ ግን አመከኑት። እና ዩናይትድ የትኛውም ቲም የሚፈራው የአጥቂ መስመር ይኖረዋል። አሁን ስለ አጥቂ መስመር ብቻ ነው እያወራ ያለሁት። ብሩኖን ረስተን ነው እንግዲህ ያስቡት፣ አማድን ረስተን እዚህ ዘርኪዚም አለ አይደል አድማጮች። ዩናይትድ ከወገብ በላይ ችግሩ አሁን ምን እንደሆነ ታውቃላችሁ? ምፈራው ይሄ ከወገብ በላይ አሪፍ ሆኖ ዩናይትድ ከወገብ በታች ደግሞ ይሄ እጥረት ያለበት ቲም እንዳይሆን ነው፣ ይሄ የተበላሸ ቲም እንዳይሆን ነው። ቲሙ ባላንስ ግን አይሆን፣ በዚህ አምናለሁ። ቀጣይ ባላንስ ለማድረግ ቲሙን አማካይ ክፍል ላይ ግብ ጠባቂ ቦታ ላይ ምን እንደሚሰሩ አላውቅም፣ ግን ይሄ ኢምባላንስ የሆነ ቲም ደግሞ መሆኑ አይቀርም። ዩናይትድ ልክ እንደ አጥቂ መስመር ሆኑ ዩናይትድ ፐርፌክሽኑን በቃ የተሟላ ቲም መሆኑን ተከላካዩ ምርጥ እኮ ነው አድማጮች፣ ምርጥ ተከላካይ ነው ያለው። አማካይ ክፍል ላይ ግን በደንብ መስራት አለባቸው። አማካዩን ቢያጠናክሩ እመኑኝ ኦናና የሚሰራው ስህተት ይቀንሳል። ዩናይትድ የበላይ ከሆነ ጎል የሚያስቆጥር ከሆነ እና ኮምፈርተብል ሆነው የሚጫወቱ ከሆነ ዩናይትዶች እንዲህ የመሸነፍ ስጋት ከሌለባቸው በጨዋታም እንቅስቃሴ በላይ የሚሆኑ ከሆነ እንደዚህ አይነት ሱፐርስታሮች የሚፈርሙ ከሆነ አማካዩ ካልተጋለጠ ኦናናም የሚሰራው ስህተት ይቀንሳል። አድማጮች ልጁ ክለቡ ፍራስትሬት ሲያደርግና ይሄ ክለቡ ላይ ጫና ሲያድርበት ይህን ጫና መቋቋም አይችልም። ኦናና ግን ደግሞ የተሻለ እንደሚሆን እኔ አምናለሁ።
ይሄን ስል ይቆይ ማለት አይደለም። ደግሞ እዚህ ጋር አስምሩበት እና ኮሜንት ላይ እንዴት መንጌ ኦናና ይቆይ ትላለህ ምናምን ደግሞ እንዳትሉኝ እና ሌላ ጦርነት እንዳታነሱ አድማጮቻችን። ይቆይ ማለት ኦናና ከዩናይትድ ጋር መቀጠል አለበት እያልኩ አይደለም፣ ግን ፊት መስመሩ አሪፍ ከሆነ ዩናይትድ ጎል ያገባል። አያችሁ፣ አማካዩ ምርጥ ከሆነ ተከላካይ ክፍሉ አይጋለጥም። ተከላካይ ክፍሉ ኦልሬዲ እኮ አምና በጣም ተፈትኖ ምንም አይሉም፣ ጥሩ ናቸው። ስለዚህ አማካዩ ካላጋለጠው ተከላካዩን ኦናና ደግሞ ይሄ መርበትበቱን ፍርሃቱን የኮንፊደንስ ማጣቱን ነገር ይቀንሳል የሚል እምነት ስላለኝ የእናንተን ሀሳብ አለቅም ሀሳብ አስተያየቶቻችሁን በዙሪያ ደግሞ ኮሜንት ላይ መጻፍ ትችላላችሁ አድማጮች።